እንደምን ከረማችሁ? ማይክሮፎኑ ከኔ ልክ መሆኑን ቼክ አደረኩኝ። ትክክል ነው። ብዙ ጊዜ ለስብከት ስወጣ መድረኩን እንደማያው ከወገቤ በላይ ጥረት ከሆነ ያስቸግረኛል እና እሱን ቼክ ካደረኩ ጥሩ ነው። አንድ ጊዜ ትዝ ይለኛል፣ ብዙ ቆይቷል። ዶክተር ጌታሁን የዶክተር ዲግሪውን ጨርሰው ህንድ ሀገር ከጀርመን ወደ እኛ ተመልሰው የስፓይሰር ተማሪዎች ብዙ ግሩፕ ነበር እና ስፓይሰር ካምፓስ ውስጥ አንድ ምሽት አርብ ምሽት ፕሮግራሙን ለማስተዋወቅ ሲወጣ መጣና እባክህን ዶክተር ብላ ትጥራኛለህ። ለምን አልኩት። አገልግሎት ይበላሽብኛል። ዛሬ ዶክተር ማርቆስ ሳይናገር እንዲህ ብሎ ጥሩ ነበር። ባለፈው ጊዜ ትምህርቴን ስጨርስ ኤልደር መላኩ እዚህ አሉ። ከእንግዲህ በኋላ ፓስተር ነህ፣ ቻፕለን ነህ፣ አሁን ደግሞ ምን ብለን ጥራ አሉኝ። የእግዚአብሔር አገልጋይ በሉ። ወገኖች፣ እግዚአብሔር በሰባራ ዕቃ የሚጠቀም አምላክ፣ እግዚአብሔር ደካማውን የሚያነሳ አምላክ፣ ተብታባውን የተጣራ አድርጎ የሚያቆም አምላክ፣ የወደቁትን የሚያነሳ አምላክ ዛሬ ከኛ መካከል እንዳለ እናውቃለን። ያንን ስላወቅን ነው ዛሬ እዚህ ያለ ነው። እዚህ መሆናችን ከተለያየ ቦታ መምጣታችን ለአንድ ዓላማ ነው። ዓላማውን የምናገኘውና የምናየው ከኤርምያስ ምዕራፍ 18 ከቁጥር 6 ላይ ያለው ነው። እነሆ ጭቃ በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእጄ ናችሁ። እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእጄ አላችሁ። እንጸልይ። እግዚአብሔር አምላክ፣ እግዚአብሔር ቅዱስ፣ እግዚአብሔር ሰሪያችንና ፈጣሪያችን አንተ ከኛ ጋር በመካከላችን እንዳለ መንፈስ ቅዱስ ይመሰክራል። ስለዚህ ነው ጌታ ሆይ ዛሬ እዚህ ያለ ነው። እዚህ መኖራችን ብቻ ሳይሆን እንዴት ሆነን እንደምንመለስ ጌታ ሆይ ከኛ የማትፈልገው ነገር ተነቅሎ በልባችን ውስጥ አዲስ ስጋ ሰጥተን በአዲስ ዓላማ በአዲስ ጅምር ወደ መጣንበት እንድንመለስ አንተ እርዳን። ይህንን ደካማ ተናጋሪ አንተ ከሱ ጋር አሁን ሰሚዎቹንም አንተ ባርክ፣ በጌታ በክርስቶስ ስም አሜን። አንድ ሰው እግዚአብሔር ብዙ ነገር ይሰጣል፣ እግዚአብሔር ብዙ ነገር ሊሰጥ የሚችል አምላክ ነውና ሂድና ጠይቅ የምትፈልገውን አሉት። ወጣና እግዚአብሔር መንገድ ላይ ያገኘውና እውነትም አንተ ብዙ ነገር መስጠት የሚችል አምላክ ነህና አንድ ነገር እጠይቅሃለሁ አለው። እሺ ጠይቀኝ። እባክህን ከዚህ ወደ ሀዋይ መሄድ ብዙ ስላስቸገረኝ እባክህን ከዚህ እስከ ሀዋይ ድልድይ ስራልኝ አለው። ቆንጆ ቦታ ነው። አይ እስከባድ ነው አለው እግዚአብሔር። እስቲ የምትፈልገውን ከአንተ ጋር የሚሄደውን ቀላሉን ጥያቄ ጠይቀኝ እሰጥሃለሁ አለው። ከዚያ በኋላ ገባና አንድ ጥያቄ ያለኝ አለው። መስማት ትወዳላችሁ? እባክህን ባለቤቴን እንዳስተውላት እርዳኝ። ሰምታችኋል? ባለቤቴን እንዳስተውላት እርዳኝ። ይሄማ ቀላል ነውና ሂድና ፈጽምላለሁ አለው። ከብዙ ጊዜ በኋላ መንገድ ላይ ተገናኙ እንደገና ከእግዚአብሔር ጋር። ያንን ጥያቄ ነው መልሱን አግኝቻለሁ እሰጥሃለሁ። አንድ መንገድ ወይም አንድ ሌን ወይ ሁለት ሌን እፈልጋለሁ አለው። እግዚአብሔር ሆይ በቃኝ አለው። የጠየቅኩህን ሰጥተኸኛል፣ ይበቃኛል። ወገኖች ዛሬ እዚህ ያላችሁ እግዚአብሔር ብጠይቃችሁ እኔንም ብጠይቀኝ ዛሬ የምትሹት ነገር ምንድን ነው? ከኔ የምትፈልጉት ነገር ምንድን ነው ብሎ እግዚአብሔር ብጠይቀን ምንድን ነው ጥያቄያችሁ? ይህንን ዛሬ እግዚአብሔር የምናገር ምንድን ነው ጥያቄያችሁ? በእግዚአብሔር መሠዊያ ፊት የምታቀርቡት ጥያቄ ምንድን ነው? እግዚአብሔር ለእናንተ ሊያደርግ የምትፈልጉት ነገር ምንድን ነው? ብዙ ጥያቄዎች አሉ።
እስቲ ከብዙ ጥያቄዎች አንድን ብቻ እናድርግ። እግዚአብሔር ሆይ እንደገና ስራኝ፣ እንደገና አድሰኝ። ከፊት ህይወት ዛሬ ለአንተ አዲስ ህይወት፣ ለአንተ የሚመቸውን ህይወት እንድኖር፣ ለአንተ መንግስት ገጣሚ የሚያደርገኝ ህይወት እንድኖር ያንን ህይወት ፈልጋለሁ። ከብዙ ርቀት ከብዙ ጊዜ በኋላ እንዲያለ መንፈሳዊ ድግስ እንድካፈል የረዳኝ አምላክ ባዶዬን አትስደደኝ ወደ ቤቴ። እግዚአብሔር ሆይ በዚህ ቦታ ተናገረኝ እንደሆነ ለውጥ በኔ ውስጥ ማየት ፈልግ እንደሆነ አድርገው የሚል ጸሎት እንጸልይ። ሶስት ሰዎች ከቤተ ክርስቲያን ሲወጡ አቤት የዛሬው ተናጋሪ አለ አንደኛው። ሁለተኛው አቤት ንግግሩ፣ ሶስተኛው አቤት እግዚአብሔር፣ አቤት ጌታ ሲናገር። ዛሬ ይህንን እንድትሉ ፈልጋለሁ ከኔ ጋር። እግዚአብሔር ይናገራል ዛሬ። እግዚአብሔር ለኤርምያስ ሲናገር፣ በምሳሌ ሲናገር እግዚአብሔር ለእኛም ዛሬ በተለያየ ምሳሌ ይናገራል። ወዳጆች ያንን ታላቅ ነቢይ ሂድ ወደዛ ሸክላ ሰሪ ቤት ሂድ አለው። እሱ የሚሰራው ነገር ተመልከት አለው። ለብዙ ነገስታት ለብዙ መንግስታት የተናገረ ሰው እንደገና ወደ ተናቀ ቦታ ሄዶ የእሱን ስራ እንዲመለከት እግዚአብሔር ጠየቀው። ለምን? ኤርምያስ አንድ ነገር እንዲማር። ኤርምያስ ለእግዚአብሔር ሕዝቦች የሚሆን መልእክት ከዛ አግኝቶ እንዲመለስ እግዚአብሔር ጠራ። ኤርምያስ ታዞ ሄደ። አየ ሸክላ ሰሪው ሸክላውን በመክሯክሩ አድርጎ ሲሰራ አንድ ሲበላሽበት እንደገና ሲሰራ፣ አንድ ሲበላሽበት እንደገና ሲሰራ ኤርምያስ አየ። ሳይሰለች በዛ እጁ ያንን ውብ የሆነ ሸክላ ሰርቶ አቃጥሎ ካወጣ በኋላ ለመልካም ዕቃ እንዲገለገልበት ባየ ጊዜ እግዚአብሔር እንደገና ተናገረው። ኤርምያስን አለው እኔ እግዚአብሔር አምላክ ሰሪያችሁ ነኝ። ከእግዚአብሔር ቃል ላይ እናገኛለን። ልክ ሸክላው በሸክላ እጅ እንዳለ እናንተ ህዝቦች በእኔ እጅ ናችሁ። በእግዚአብሔር እጅ ውስጥ ነን ዛሬ። እግዚአብሔር እንዲሰራን ልቦቻችንን ከፍተናል ወይስ ወዳጅ ወገን ጓደኛ እዚህ እንድንታይ ለብዙ ጊዜ ሳንገናኝ መጥተን ዛሬ እዚህ ተገናኝተን ብዙ ታሪኮችን እንድናወራ ብቻ አይደለም ጉዟችን። እግዚአብሔር ሆይ ለውጠኝ። እግዚአብሔር ሆይ ለአንተ የሚያስፈልግ ዕቃ እንድሆን፣ ለአንተ ምቹ እንድሆን፣ ለአንተ ገጣም እንድሆን፣ ከኔ የማትፈልገው ነገር ቆርጠህ እንድጥል ጌታ ሆይ እርዳኝ። ይህ ነው ጸሎታችን ወገኖች። አንድነትን ስናወራ መታደስም ያስፈልጋል። መታደስ ደግሞ የእኛ ስራ አይደለም፣ የእግዚአብሔር ስራ ነው። ሪፖርፖሲንግ ኢዝ not our business, it's God's business። የእኛ ስራ በመሰዋያ ላይ ልባችንን ስናስቀምጥ ብቻ። እግዚአብሔር ያ ታላቁ ሰሪ ኑ ሰው እንፍጠር በዘፍጥረት ምዕራፍ 2:6-7 ላይ ሰው እንደ መልካችን አድርገን እንስራ እናብጅ። ከዛ በኋላ ጭቃውን ካቦካ በኋላ እግዚአብሔር የራሱ የሆነ እስትንፋስ ሰጠን። ሰው ሕያው ሆኖ ቆመ። የእግዚአብሔር ስም ይመስገን። ለዚህ ነው ብሩህ ዓላማ እግዚአብሔር ለሰው ልጅ ያለው። ዳዊት ይናገራል በመዝሙር 119:73 ላይ እኔ በእጆች ተሰራሁ። ተመልከቱ፣ እግዚአብሔር መላእክቶቹን በእጆቹ አልሰራም። እኛን ግን ጊዜ አጥፍቶብን ሰዓት ወስዶብን እንደገና እየሰራን ቆንጆ አድርጎ ሰራን። ምክንያቱም የእሱን መልክ፣ የእሱን ጸባይ፣ የእሱን ባህሪ በእኛ ውስጥ ለማስቀመጥ ተፈለገ። በእጆቹ ሰራን። ስሙ የተመሰገነ ይሁን። እሱ በእጆቹ ከሰራን በኋላ ሰይጣን ደግሞ የእሱን እጅ ለማበላሸት የራሱን ዘር ሰራ። ለዚህ ነው ልዩነት፣ መቃቃር፣ መጣላት፣ መላየት። ዓላማችንን ክርስቶስን ይዘን እንዳንጓዝ ሰይጣን ያንን ዘር ከዘራ በኋላ ስቲል እግዚአብሔር ከኛ ጋር ነው። እንደገና ሊያድሰን። ለዛ ነው ኤርምያስን የላከው።
ኤርምያስን የላከው ለዛ ነው ወገኖች። ሸክላ በምትሰራበት ጊዜ ከደህና ጭቃ አይደለም፣ በጣም ከተበላሸ ጭቃ። እንደውም የሸክላ ጭቃ ከሚገኝበት ቦታ እህል አይበቅልም፣ ሰውም ረግጦ ሊያልፍ አይችልም። ብዙ ውዳቂ፣ ብዙ ነገር፣ የተበላሹ ነገሮች እዛ ተከማችተው ለሸክላ ሰሪ ወይም ደግሞ ለሸክላ ስራ ቆንጆ እንዲሆን እግዚአብሔር አደረገ። እግዚአብሔር ከዛ ውስጥ ነው ያወጣል። የእግዚአብሔር ቃል ይናገራል። ዳዊት በመዝሙር በ40ኛው ምዕራፍ ከቁጥር 2 ላይ ከየት አወጣኝ እግዚአብሔር ሆይ፣ እኔን ሰው ደካማውን ከየት አወጣኝ? ከረግረግ ጭቃ ላይ ሰው ሊረግጦ ከማይችል ውዳቂ ከበዛበት ቦታ፣ ለዓይንም ለማይረባ ማየትም ለማይጠቅም ቦታ እግዚአብሔር ከዛ ውስጥ አወጣል። የእግዚአብሔር ቃል ይናገራል። እናንብበው። መዝሙረ ዳዊት ምዕራፍ 40 ከቁጥር 4 ላይ ከረግረግ ቦታ ከጭቃ ቦታ አወጣኝ። እንዲህ ብሎ አላቆመም። የት ላይ አቆምከኝ አለ? ከዓለት ላይ አቆምከኝ። ያ ዓለት ማን ነው? ክርስቶስ ኢየሱስ። ኃጢአታችንን ካጸዳን በኋላ፣ እርማችንን ካወጣ በኋላ፣ ካጠራን በኋላ ራሱ ላይ አበጀን ክርስቶስ። ለመንግስቱ ገጣሚዎች እንድንሆን፣ ወዳቂዎች ሆነን እንዳንቀር። ወገኖች እስቲ እናስብ። ከእግዚአብሔር የምንሻው ነገር ምንድን ነው? መለወጥ፣ መታደስ፣ እግዚአብሔር ከኛ የማይፈልገው ነገር እንዲወገድ፣ እግዚአብሔር ለሕይወታችን ያለውን ዓላማ እንድናውቅ፣ የታወሩ ዓይኖቻችን እንዲከፈቱ። እግዚአብሔር አዳሽ አምላክ ነው። እግዚአብሔር ለዋጭ አምላክ ነው። እግዚአብሔር ሰሪ አምላክ ነው የምለውን መዝሙር እንድንዘምር። ኤርምያስ እዛ ቦታ በተላከ ጊዜ ለሶስት ነገሮች ነበሩ። እንዲያውቅ፣ እግዚአብሔር ሰሪ አምላክ መሆኑን እንዲገነዘብ፣ ያ ደግሞ አድካሚ ስራ እንደሆነ እንዲገነዘብ ነበር። ዛሬ ወገኖች ሶስት ነገሮች ያስፈልጉናል። ይህ ነገር ለእኛ ገጣሚ መሆኑን ስናውቅ እንድንቆም፣ ለክብሩ እንድንነሳ፣ እሱን ታላቁን አምላክ እንድናገለግል፣ ያለ ኃጢአት ንጹሐን ሆነን እንድንቆም፣ ለዘላለም በአንድነት እንድንኖር፣ እንድንታደስ ይፈልጋል እግዚአብሔር ቤታችን እንዲያ ይፈልጋል። ለዚህ ነው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ላይ የተናገረው። የእግዚአብሔር ኃይል እንዴት እንደሆነ ይናገራል ጳውሎስ እዚህ ላይ። የእግዚአብሔር ኃይል ከሁሉም ኃይል እንዳለ፣ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ አይደለም። አሜን በሉ። የነገሩ ታላቅነት ወገኖች፣ የመለወጥ ታላቅነት፣ የመታደስ ታላቅነት ከእግዚአብሔር ነው፣ ከእኛ አይደለም። ይህ መዝገብ በሸክላ ዕቃ ውስጥ እንዳለ በሁለት እኛ እንገፋለን እንጂ አንወድቅም ይላል ጳውሎስ ይናገራል። በመዝገባችን በቤታችን በጣም ወዶን ነገር እንደምናስቀምጥ፣ ጥሩ ቦታ እንደምናስቀምጥ፣ የእግዚአብሔር ቃል በውስጣችን ጥሩ ቦታ መቀመጥ አለበት ወገኖች። እግዚአብሔር የሚፈልገው አንድ ነገር ብቻ ነው፣ ልባችንን ይፈልጋል። ያ ልባችን እንድታደስ ይፈልጋል እግዚአብሔር። ያ ልባችን ካልታደሰ፣ ያ ህይወታችን ካልተለወጠ ሌሎች ያንን ነገር ማየት አይችሉም። ሌሎች እንኳን ቀርቶ በእኛ ቤት ውስጥ ያሉት ያንን ምሳሌ ካልሆነ፣ ክርስቶስን ለማሳየት ሁሉ ጊዜ ካልተነሳ ፍሬያችን ከንቱ ነው። በቤተ ክርስቲያን ውስጥ 30 ዓመት 40 ዓመት ይቆያሉ። ያንን ምሳሌ ሳንጸባረቁ እንዲሁ በጨለማ ይመላለሳሉ። ጌታ ከኛ ዛሬ የሚፈልገው ምንድን ነው? ለምንድን ነው እዚህ ያለ ነው? ዋይ አር ዊ ሂር? ዓላማችን ለምንድን ነው? ጌታ ክርስቶስ ውስጣችን ገብቶ ካልቀየረ፣ ያንን አሮጌ ልብ አውጥቶ አዲሱ ልብ ካልሰጠን ዓላማችን ለምንድን ነው? የክርስትና ህይወታችን ካልታየ በጌታ ፊት ከኛ የሚፈልገው ነገር ለህዝቦች፣ ለወገኖች ዓላማቸውን ለሳቱት ምሳሌ ማንሆን ከሆነ ወገኖች ዛሬ እንደዚሁ እንደምንመላለስ ማወቅ አለብን። ህይወታችን ውስጥ ያ እሳት መቀጣጠል አለበት። ያንን እሳት አይቶ ሌሎች ያ እውነተኛ ጌታ በእነሱ ውስጥ ነው
እንሂድ፣ ከነሱ እንማር፣ እንስማ ማለት እንዲችሉ። አንድ ጊዜ አንድ ቤተክርስቲያን በእሳት ተያይዞ ይቃጠላል። ለጉድ ሰው ተሰብስቦ ይመለከት ነበር። ብዙ ሰዎች መጥቶ ምን ነው የቤተክርስቲያን ምን ኃጢአት ሰራ እያሉ። ለብዙ ጊዜ ከቤተክርስቲያን የጠፋ ሰው ያን ማታ እሱም ለጉድ ብሎ ማየት መጣ። ፓስተሩም እየዞረ የተቃጠለውን ቤተክርስቲያን እያየ ህዝቦቹም እያዝናና ያን ሰው እየተመለከተ እንዲህ አንተ ደግሞ ምን ሰራለህ አለው። ምን ነበር መሱ? ቤተክርስቲያን ሲቃጠል አየሁ፣ እሳት አየሁና መጣሁ አለ። ሰዎች እሳት ይፈልጋሉ። ያ የመንፈስ ቅዱስ እሳት እንዲነድ ይፈልጋሉ። ያ በእኛ ውስጥ እንዲቀጣጠል ይፈልጋል። መጀመሪያ ወጥተን ሳንሰብክ ሪፎርሜሽን ያስፈልጋል። ያ እግዚአብሔር መንፈስ ከውስጣችን ሲቀጣጠል ሲነድ ባዩ ጊዜ እውነት እግዚአብሔር እዛ አለ። ትናንትና በዚህ አካባቢ መብራት አልነበረም፣ ሌላ ቦታ አልነበረም። እዚህ ግን ነበር። እግዚአብሔር እዚህ ነበር። መኪናዎች በተራ የተጋጩ ብዙ አክሲደንት ነበር ዓርብ ማታ፣ ቅዳሜ ትናንትና። እዚህ ግን ብርሃን ነበር። እግዚአብሔር ሆይ ተመስገን። የእግዚአብሔር ሕዝቦች ባሉበት ብርሃን አለ። ወገኖች ያ ብርሃን በእኛ ውስጥ እንዲበራ እግዚአብሔር ግድ ያለ ነው፣ ሰጥቶናል። እሱ ያ ብርሃን ከእኛ ውስጥ እንዲበራ መብራቱ የምናቀጣጥል እኛው ነን። ሌሎች ያንን ብርሃን አይተው ወደ እኛ እንዲመጡ፣ ወደ ጌታ እንዲመጡ፣ እንዲለወጡ፣ ሕይወታቸው እንዲታደስ። ወገኖች ጊዜው ቅርብ ነው። ይህ አባባል ብዙ ጊዜ ስንል ነበር። ቅርበቱ ግን ምን ያህል እንደሆነ ብናውቅ በጣም ቅርብ ነው። የእግዚአብሔር ቃል ሁልጊዜ መካሪ ቃል ነው። እስቲ ወደ ማቴዎስ ወንጌል ምዕራፍ 16 እንሄድና አንድ ታሪክ እንመልከት። የደቀ መዛሙርቱን ታሪክ ከጌታ ጋር ብዙ ጊዜ የኖሩ ታላቅ ተአምራቱን ያዩ የእሱን ድንቅ ሲናገሩ የነበሩ ለትንሽ ጊዜ ጌታ ከሦስቱ ደቀ መዛሙርት ከእነሱ በተለየ ጊዜ ያ አባት እያለቀሰ የጮኸ ልጁን ለማዳን በመጣ ጊዜ እባካችሁ ልጄን ፈውሱልኝ ብሎ እነዛን ሐዋርያት በጠየቃቸው ጊዜ ልጁን ለማዳን ብዙ ጣሩ። ህዝቦች ከነሱ ዙሪያ ቆሙ ነበሩ፣ ይታዘቧቸው ነበር። እስቲ ዛሬ ጉድ፣ እስቲ ከሱ ተምራቸውና እስቲ አድርጉ፣ ያንን ድንቅ አድርጉ ብለው ሲመለከቷቸው በኀፍረት ተዋጡ። አሳዝንም ያ ታሪክ ለትንሽ ጊዜ ተለያቸው። ጌታ ያንን ድውይ የታመመውን ሰው ሕፃን ልጅ መፈወስ አቃታቸው። ግን ጌታ በፊታቸው ብዙ ድንቅ ነገር ሲያደርግ አይተዋል። ሽባውን ሲፈውስ አይተዋል። የሞቱን ሲያስነሳ አይተዋል። ተማሪዎቹ ግን ይረዋል። በእነሱ ሕይወት ውስጥ ችግር ነበር። እሾህና አመርኬላ ነበር። ልዩነት ነበር። መጋጨት ነበር። ይቅርታ አልነበረም። ፍቅር አልነበረም። እግዚአብሔር በዚህ ቦታ አይገኝም። ኃይሉም አይታይም ወገኖች። ስለዚህ ወደ ሸክላው ሰሪ ቤት ብንሄድ እንደ ኤርምያስ ያ የሚያበጀው እጅ በእኛ ውስጥ በእኛ ላይ ቢያርፍና ቢሰራ ኖሮ እኛ ዛሬ ብዙ ትልቅ ነገር ማድረግ እንችላለን ወገኖች። ድክመቱ ከኛ ነው። ሕፃኑን ወዲያ ወዲህ አንገላቱት፣ ሊፈውሱት ግን አልቻሉም። እስቲ ያንን ልብ የሚሰብረውን ቃል ተመልከቱ። ጌታ ክርስቶስ ከቁጥር 19 ላይ እስከ መቼ ድረስ ነው ከእናንተ ጋር መታገለው? እስከ መቼ ድረስ ነው እኔ ከእናንተ ጋር ምለፋው? እናንተ የማታምኑ ወገኖች፣ እምነት የሌላችሁ፣ የእግዚአብሔርን ቃል እንኳን ለጊዜ ልትኖሩበት ያልቻላችሁ፣ እስቲ በቤታችን ያለውን ጉድ ተመልከቱ። በየቤተ ክርስቲያናችን ያለውን ጉድ ተመልከቱ። እስቲ ራሳችን እንመርምር ወገኖች። እግዚአብሔር ዛሬ ብጠይቀን ምንድን ነው ጥያቄያችን? የምትሽር ነገር ምንድን ነው? የነዛ ሁለቱ ዕውሮች ታሪክ ጌታ ሆይ ልናይ እንወዳለን አሉት። ብዙ ነገር መጠየቅ ሲገባቸው ጌታ ሆይ ልናይ እንወዳለን አድሰን። ክርስቲያን ወገኖች ዛሬ ጸሎታችን ይሄ ቢሆን እግዚአብሔር ታላቅ የልብ ቀዶ ጠጋኝ
ወልነውን ሃርት ሰርጅን ያንን ልብ ከኛ አውጥቶ ያንን የሥጋ ልብ ሰጠን ቃል ገብቶልናል። በሕዝቅኤል 36:27 እንመልከት። ያንን የድንጋይ ልብ አወጣላችኋለሁ፣ በጣም ለስላሳ የሆኑ ሥጋ ሰጣችኋለሁ፣ እቀይራችኋለሁ፣ የሚያጸዳውን የሚያጠራውን ውሃ አፈስላችኋለሁ። የእግዚአብሔር ቃል እንዲህ ብሎ ይናገራል። ጥሩ ውሃ እረጭባችኋለሁ። ያ ጥሩ ውሃ መንፈስ ቅዱስ ውሃ ነው ወገኖች። እንደዚህ ካልተቀየር እንደዚሁ የምንኖር ከሆነ አንድ ቀን በድንገት ሕይወታችን ስታልፍ ጉዟችን እንዲሁ በከንቱ ይቀራል። ወገኖች አስቡ። ያንን ድንጋይ ማውጣት የሚችል እግዚአብሔር ነው፣ ስሙ የተመሰገነ ይሁን። ያ ድንጋይ ካልወጣ የእግዚአብሔር ዘር ሊዘራበት የሚችል ቦታ ለስላሳ ካልሆነ እንዲሁ በከንቱ እንኖራለን። ለእኔ ወንጌል ይሄ ነው። እግዚአብሔር ሆይ ያንን ድንጋይ ልብ አውጣልኝ። እኔ ማውጣት አልችልም፣ እኔ አልችልበትም፣ አንተ ግን ትችልበታለህ። አንተ ታላቅ ሐኪም ነህ፣ ልትቀይር የምትችል ቀዶ ጠጋኝ አምላክ ነህ። ለእኔ የሚበጀውን ታውቃለህ። ወገኖች ከተለያየ ከሩቅ ቦታ መጥተን ባዷችን እንድንመለስ ሰይጣን ይፈልጋል። ብዙ ወሬ እንድናወራ ይፈልጋል። ጆሮአችን ለብዙ ወሬ አንቴናው ቀጥ ብሎ እንዲቆም ይፈልጋል። ጌታ ግን ከኔ የምትፈልጉት ነገር ምንድን ነው? ፓስተር በየኔና ልጁ እዚህ መጥቶ ያንን መዝሙር ቢዘምሩ ደስ ይለኛል። በጣም ልብ የሚነካ መዝሙር። ጌታ ከኛ መካከል እንዳለ I'm going to make appeal። ልባችሁን ነክቶ ከሆነ እግዚአብሔር ቃል እኔ ደካማው አንደበት ሳይሆን የእግዚአብሔር ቃል እኔ ልለውጥ ፈልጋለሁ ወገኖቼ። እንደ ድሮ ሳይሆን በአዲስ ጅምር በአዲስ ሕይወት ያንን ታላቅ ጌታ ማገልገል ፈልጋለሁ ወገኖች። ዛሬ ከእናንተ መካከል